መቼም አንድ ሰራተኛ ጠፋች ብለሽ ቆሜ ነው ያደርኩት አትይኝም አይደል? ምንድነው ደርሶ ለማንም እንዲሞት? ሲጀመር እሷ ማንም አይደለችም። እሷ ከተገኘች በኋላ ግን አለቃህን ወህኒ ነው ማስወረውርልህ። ይሄ ያየሁት ነው መበቀል የምፈልገው ምናምን የምትለውን ሳይንስ አልቀበልም። እሺ እሱንማ በጭራሽ ልታደርገው እንደማትችል ደግሞ ነው እነግራለሁ። እንቅልፍም ባይናቸው ሳይዞር ነው ያደረው። ግን እኮ እንዳገኘኝ ከታወቀ ችግር ይፈጠራል ብዬ ነው። ማለት ምን አይነት ችግር? ያው ጋሽ ግርማ ያደረጉትን ነገር እንዳልናገርባቸው ያለውበት ድረስ መጥቶ እንዳይገሉኝ ስለፈራው ነው። ወዴት ነው? መክሊት ተገኘች እንዴ? ተገኘች እንዴ? አይ እኔማ እየጠየቅኩሽ ነው። ልትወጪ ስለሆነ እሷን ለማግኘት ልትሄጂ ከሆነ ብዬ ነው። የሚያስደነግጥ ነገር ያስደንግጥሽ፣ እንደው የሚያጓጓ ነገር ያጓጓሽ። አገኛት አይደል? ይሄ ቡዳ ልጅ። ለነገሩ እንኳንም ማገኛት እኔ የሚያሰብኩትን ነገር ከግብ አደርሳለሁ። አጋጣሚውን እጠቀምበታለሁ። አዎ በደንብ እጠቀምበታለሁ። ምን ነው ደነገጥሽ? አይ ኧረ እኔ አልደነገጥኩም። ያ ከይስ ያባትሽ የት ሄዶ ነው? አንድ የምነግረው የምስራች ነበረ። የምስራች? የምን የምስራች ነው የምንነግረው? ስለ መክሊት ነው? ስለ መክሊትማ ብነግረው ከምስራችነት ይልቅ መርዶ ነው የሚሆንበት። አንድ ልሰጠው የፈለኩት ኢንፎርሜሽን ስላለ ነው። ልደውልለት? አዎ ደውይለት። መክሊቴ አይዞሽ፣ እሺ? ለመረጋጋት ሞክሪ። እሺ። አንቺ ማስጨነቅኩሽ አይደል? በጣም ይቅርታ። አይዞሽ መክሊቴ፣ የኔ መጨነቅ አያስጨንቅሽ። እኔ ለመድኩትና የኖርኩበት ነው። መቼም አንዴ ለመከራ የፈጠረኝ ሰው አይደለሁ። አንቺ በጣም ጥሩ ሰው ነሽ። እንዴት ነው ግን ከጋሽ ግርማ ጋር ለመኖር የመረጥሽው? አይ መክሊቴ፣ ማን ወዶ ከሰይጣን ጋር መኖር ይመርጣል ብለሽ ነው? በአንድ በተረገመ ቀን አወቅኩት። ይኸው የእድሜ ልክ መጫወቻው አደረገኝ ይሄ ሰይጣን። ግን ማማ፣ እኔ ካንቺ ባላቅም መፍታት የሚባል ነገር እኮ አለ። ይኸውልሽ መክሊቴ፣ እኔ ግርማንም ማውቀው በወጣትነቴ ነው። የመጀመሪያዬ ነበር። የዛኔ በጣም ጥሩ ሰው ነበር። እኔም ወደውና ፈቅረው ነበር። ቤተሰብ ሳያውቅ ተደብቀን አብረን መኖር ጀመረ። ላምሮትን አረገዝኩ፣ ወለድኳት። ከዕለታት አንድ ቀን ግን እንደወጣ አልተመለሰም፣ በዛው ጠፋ። እኔም ጠበቅኩት፣ በጣም ብዙ ጠበቅኩት። ከዛ ሌላ ሰው ተዋወቅኩ፣ የትርሲትን አባት ማለቴ የእናንተን አባት። በጣም ጥሩ ቆንጆ ህይወት ያኖረኝ ጀመር። ደስተኛ ሆንኩኝ። ግን ከዕለታት አንድ ቀን ግርማ ከጠፋበት ድንገት ተመልሶ መጣ። ያንን ሰላማዊ ህይወታችንን ብጥብጥ ማድረግ ጀመረ። አባታችሁም በሱ ብስጭት የተነሳ እየጠጣ
እያመሸ መምጣት ጀመረ። ይኸው ከዕለታት አንድ ቀን የመኪና አደጋ ደረሰበት ብለው መሞቱን አረዱኝ። ግርማም ልጄን አብሬ ላሳድግ ካንቺ ጋራ ብሎ በእጅ በእግሬ ብሎ ገባ። እንግዲህ የዛን ጊዜ ነው የኔ ህይወት መበጥበጡን የጀመረው። ከዛም እኔንም ትርሲትንም እንደሚገለን አስፈራርቶኝ በህጋዊ መንገድ አስፈርሞኝ እንደ ባልና ሚስት አብረን መኖር ጀመርን። ታዲያ ስለምትፈሪ ነው ማለት ነው አብረሽው የምትኖሪ? ታዲያስ ምን ማድረግ እችላለሁ መክሊትዬ? ትርሲትን እንደሚገድልብኝ እየዛተብኝ መቼም ከልጅ የሚበልጥ ነገር የለም። መቼም ቤቱም ንብረቱም በእሷ ስም እንደሆነ እንዲያውቅ ስላደረግኩት ነው እንጂ ይህን የማገሎብኝ ነበር። እኔም ደግሞ አባቷ የለፋበትን ንብረት እንዴት ከየትም ጠፍቶ ለመጣ ዱርዬ እሰጣለሁ ብዬ ነው። አየሽ፣ ልፍታህ ብለው ገላለሁ ይላል። ደፍሬ ብፈታው ደግሞ ያለፋበትን ግማሹን ንብረት ይወስዳል። በመጨረሻም አይተውንም፣ ሊገለን ነው የሚጥረው። እንዴት ያለ አጣብቂኝ ነው! አጣብቂኝ ቢሉሽ አጣብቂኝ መሰለሽ? እንዶ ኪሩቤልን የጣለልኝ ፈጣሪ ይመስገን እንጂ እስካሁንም አልቋቋመውም ነበር። ምንድን ነው? ተረጋጋ እንጂ ግርማ፣ እድሜም እኮ መረጋጋት ይፈልጋል። እየቀለድክብኝ ነው? ላምሮት ልታስቀልጅብኝ ነው እንዴ ጠራሽ? ቁጭ በልና እነግርሃለሁ ነው ያልኩህ እኮ። ይኸው። እሺ ምንድን ነው? ቅድም ለላምሮት ስነግራት እንደነበረው አንድ ቆንጆ ኢንፎርሜሽን ልንገርህ። በእርግጠኝነት ታመሰግነኛለህ ወይ ደግሞ ግንባሬን ትስመኛለህ። አሁን ዝባዝንኬውን ተውና የምትናገረው ነገር ካለ ተናገር። አንተ ልጅ አንተ ቆይ። እሺ ላምሮት፣ ስለ ፍቅረኛሽ ማለቴ ስለ ጆኒ ምን ያህል ታውቂያለሽ? ምን? አዎ ምን ያህል ታውቂያለሽ? ደሞ ብለህ ወደሱ መጣክ? እሱን ለቀቅ አድርገው። እሺ አሁንስ ቢሆን መቼ ያዝኩት? ለማንኛውም የተከበሩ አቶ ግርማን ለመበቀልና ለመቅረብ ነው ካንቺ ጋራ ጓደኛ የሆነው። ይሄ ልጅ አብዷል እንዴ? ምንድነው እያወራ ያለው? ምን እንደምታወራ ግን ታውቀዋል? አዎ በደንብ ነው ማውቀው። እኔ የምለው ከደሴ ከመውጣት በፊት ሰው ለመግደል የተባበረህና ከገደላችሁ በኋላ እዛው የገደልከውን ሰው ታስታውሰዋለህ? አንተ ውሻ አፍህን ዝጋ። እሺ ግን ከመዝጋቴ በፊት ይሄ ሚስጥርህ እንዳያወጣ የገደልከው ሰው ወንድም የልጅ ፍቅረኛና የአንተም የስራ ባልደረባ መሆኑን ብነግርህስ? ምን? ዳድ የምሰማው ነገር እውነት ነው? ለምን ራሱን ጆኒን አትጠይቂው? እውነት ነው ወይ? አየሽ፣ ይህ አባትሽ ነው እንግዲህ ሴቶችን ካልደፈርኩኝና ካልገደልኩ የሰው ንብረትም ካልወሰድኩ እያለ ሀገሩን የሚያምሰው። አንተ ልጅ አሁን ቤቴን ለቀውታል። ውጣልኝ ከቤቴ። እሺ እወጣለሁ። ከዛ በፊት ግን እኔን ታግተኝ ያገዘህና ለዝናሽም ነግሮ ያሳሰረህ ጆኒ መሆኑን እንድታውቅ ፈልጋለሁ። መልካም ቀን። አሁን አንተን እንዴት ነው አባቴ ብዬ የምጠራክ? ንገረኝ እስኪ። እንዴት ነው አንተን አባቴ ብዬ ልጠራክ የምችለው? ንገረኝ እንጂ።
አሁን ነው አይኔ ተገለጠልኝ። ለካስ እስከ ዛሬ ለሰይጣን ነው ስወግን የነበረው። መልስልኝ እንጂ ግርማ። ለአምሮት? አዎ ግርማ፣ ከጆኒ ተብዬው ጋር ተጫወታችሁብኝ፣ ተጫወትክብኝ። ሰይጣን ነክ ሰይጣን። ለአምሮት ተረጋጊ። ልጁ የተናገረው ነገር ሁሉ እኮ እውነት ነው ማለት አይደለም። ኧረ እውነት አይደለም? እና ምንድነው እውነቱ? ንገረኝ እስኪ ምንድነው እውነቱ? አየክ፣ ምንም እውነት የለክ። ምክንያቱም የውሸት ስክሪፕት የምጽፍበት ጊዜ የለክ። ለአምሮት ስሜን አትጥራ አንተ ሰይጣን! ሰይጣን ሰይጣን ነክ። ጆኒ መጣሁልህ። ኪሩ በጣም ቆየ። ምን እያደረገ ይሆን? ሄሎ ማዘር። ሄሎ ኪሩቤልዬ፣ የኔ ልጅ ምን እያደረክ ነው? ቆየህ እኮ። ማዘር ስመጣ እነግርሻለሁ። ትልቅ የምስራች ለመስማት ተዘጋጅ። ለግርማ ትልቅ የቤት ስራ ሰጥቼዋለሁ። እሱን ደግሞ ዛሬ መፈጸሙ አይቀርም። እሱን ሲጨርስ ስጋታችንን 100% እናስወግዳለን። ኪሩ፣ እየተጨነኩብህ እኮ። ቆይ ምንድን ነው እየተፈጠረ ያለው? አሁን በስልክ ለማውራት አይመችም። ከሰዓታት በኋላ እመጣለሁ ማዘር። እሺ እሺ፣ የኔ ልጅ ራስን ጠብቅ እሺ፣ እየተጠነቀቅ። እሺ ማዘር፣ አትጨነቂ። ኪሩቤልን በጣም ነው አይደለም የምታምኚው? አዎ። ምን ነው መክሊቴ? አረ ምንም አይደለም። በጣም ጥሩ ሰው ነው፣ የሚታመንም ሰው ነው። እሱ ባይኖር ዛሬ እኔ ራሴ በህይወት አልቆይም ነበር። የሱ መኖር ነው ምንም እንኳን ትርሲትዬ አይኗን ብታጣም በህይወት እንድትቆይ ያደረገልኝ። ይሄ ስለሱማ ቃላት የለኝም። ማን ነው? እኔ ግርማ ነኝ። አንተ ከኔ ጋር መሳፈጥ ፈለክ? ለወንድምህ በቀል እኔን አመቻቸህ? ግርማ ቆይ ቁጭ ብለን እናወራ። እንኳን ከአንተ ጋር ከወንድምህም ጋር ለደቂቃም ቢሆን ቁጭ ብዬ አላወራሁም። ማንም በመንገድ ላይ ሲቆም ደስ አይልም። ቆይ እናወራ ግርማ። ስገነባ የኖርኩትን ነገር ልታፈርሰው እንደተቃረብክ ብታውቅ ኖሮ እንደውም ምረኸኛል ትለኛለህ።
መክሊትዬ ምንድነው እሱ? ይሄ ልጅ እኮ ሊመጣ አልቻለም። እማማ እሱ እኮ እኔን እዛ ቤት ውስጥ ለማስገባት ነው የሆነ ነገር እያደረገ ያለው። ይቅርታ ያደርጉልኝ። እኔ ግን በፍጹም እዛ ቤት ውስጥ መግባት አልፈልግም። መክሊትዬ እኔ እንኳን ባላሳዝንሽ ኪሩቤል አያሳዝንሽም? እንደዚህ ህይወቱን አደጋ ላይ ጥሎ እየተጋፈጠልሽ እንደው ለኔ ባታዝኝ ለሱ አታዝኝም? አውቃለሁ ማዘር፣ እሱም እኮ በጣም ይገባኛል። ግን በቃ እኔ እዛ ቤት ውስጥ መኖር በጣም ስለከበደኝ ነው። እዛ ቤት ውስጥ ከመጣው ጊዜ ጀምሮ ያሉትን ቀናቶች በሙሉ በሰቀቀና በስቃይ ነው ያሳለፍኩት። በዛ ላይ ከኔም አልፎ ደግሞ አንቺና ኪሩቤልን አሳቅቄ እስከመቼ? መክሊትዬ ሁሉም ነገር ለበጎ ነው። ፈጣሪ ከኔ ጋር ያገናኘሽ፣ እኔ ቤትም እንድትገቢ ያደረገሽ በምክንያት ነው። ምናልባት የሆነ ነገር ሊያስተምርሽ ፈልጎ ይሆናል። ደግሞ ወርቅ እንዴት እንደዚህ አማርሽ ቢሏት በሳት ተለብልቤ አልቻሉ ይባላል። አንቺን በፈተና ውስጥ ማለፍሽን አትጥዩሽ። እማማ አንቺ ካልተረዳሽኝ ነገር የኔ መሰቃየትና መሳቀቅ ብቻ እኮ አይደለም ያሳሰበኝ። በእኔ ምክንያት አንቺና ኪሩቤልንም እንደዚህ ማስጨነቄ ነው እንጂ። መክሊትዬ እህትሽን ትርሲትን ማግኘት አትፈልጊም? አረ እፈልጋለሁ። ቢያንስ እሷን እስከምታገኛት ድረስ መታገስ ብትቺ። መታገስ? ምኑ ልታገሰው? ሰቀቀኑን ወይስ መደፈሩን ወይንስ የላምሮትን ግርምጫና ዛቻ? እኔ እኮ በህይወቴ ለመጀመሪያ ጊዜ ነው እዛ ቤት ውስጥ ነው እንደዚህ አይነት ሰቀቀን ያየሁት። ይገባኛል እኮ። አይ እኔ እየተሰማኝ ያለው ነገር ምንም ሊገባት አይችልም። በቃ ተረድቼሻለሁ። በቃ ለማንኛውም ኪሩቤል የሆነ ነገር እያደረገ እንደሆነና ሲመጣ ትልቅ የምስራች እንደሚነግረኝ ይነግሩኛል። ለማንኛውም ይምጣና የምንወስነውን እንወስናለን። እኔ አባት አለኝ ብዬ ይሄን ሁሉ ዋጋ ስከፍል ቆየው። እሱ ግን ህይወቴን እንዳልነበር አድርጎ አመሰቃቀለ። የጆኒን ነገር ማመን ከበደኝ። ግን ለምንድን ነው እዚህ ምድር ላይ የምኖረው? አምላኬ ለምን? አባቴን አስደስታለሁ ብዬ ያን ሁሉ ክፋት ሳደርግ የነበረው ለካ እሱ አባቴን ሳይሆን የቀብር ስፍራዬን የሚቆፍርልኝ ሰይጣን ነው። ነይ ግቢ። ነይ ተቀመጪ። ነይ ይዞሽ ግቢ። ነይ ተቀመጪ። ኪሩቤልዬ እኔ ግን የነገርከኝ ነገር ምንም እውነት አልመስል እያለኝ ነው። እንዴት ይሄን ሁሉ ነገር አወቅ? እንዴት አደረግ?
ማመን እያቃተኝ እኮ ነው። ማዘር እመኝኛ ተጠራጣሪ ግርማ ከዚህ በኋላ የሞተ በድን ባዩ የሱ መቆጣጠሪያ ሪሞት እኔ እጅ ላይ ነው ያለው። መክሊት ከዚህ በኋላ ምንም ሳትፈሪና ሳትሰጊ እዚህ ቤት በነፃነት እንደፈለግሽ መኖር ትችላለሽ። እውነት ለመናገር ግን እኔ እስካሁን ፍርሃቱ አልለቀቀኝ። እመኝኛ አልኩሽ እኮ አይደለም ግርማ ለአምሮት ራሱ አሁን እንደ በፊቱ ልታስፈራራሽ አትችልም። ለራሷም አሁን ቆማ መሄድ የምትችልበት ጊዜ ላይ አይደለችም። እሷስ ምን ሆና ነው? ቅድም ሳወራ የሰማሽ መስሎኝ ነበር እኮ ፍቅረኛዋ የአባቷ ጠላት ነበር። ስለዚህ አባቷን ለማጥመድ ነበር አብሯት የነበረው። ደስ የሚለው ደግሞ እንደዛ ስታሸረግድለትና ስትለፋለት የነበረው አባቷ የሰው ነፍስ ሲያጠፋ የሚያሳይ ቪዲዮ እኔ እጅ ላይ አለ። እንደውም ልንገርሽ ከዚህ በኋላ ማንነትሽ ቢታወቅ ራሱ ምንም ነገር ሊያደርጉሽ አይችሉም። ምን ተውኪሩ፣ እሱ እንኳን ይቅር ይቆይ። መጀመሪያ እህቷ ትምጣ፣ ከዛ ሁሉም ነገር ደረጃ በደረጃ ይሆናል። ይቅርታ አድርግልኝና ኪሩ፣ እንደዚህ አይነት ማስረጃ እስኪያስከበት ድረስ ለምንድን ነው ልታሳስረው ያልፈለግከው? እሱማ መታሰሩ የት ይቀራል፣ ያው የቀናት ጉዳይ ነው። እኔ ግን አይኑን በጨው አጥቦ እዚህ ቤት አለኝ ብሎ ከመጣ በጣም እጅግ በጣም ነው የሚገርመኝ። ማዘር ተይ እንጂ ሰውየው እኮ ግርማ ነው። እሱን እንኳን አትጠራጠሪ። እስቲ መጣ ለአምሮትን ላናግራት። ወይ ጉድ ጉድ እኮ ነው መቼም። አሁን በማልቀስና እንደዚህ በመሆን ምንም የምትፈጥሪውም የምትለውጪውም ነገር የለም። ማም አሁን ምንም ማውራትም መስማትም አልፈልግም። አየሽው አይደል የክፋትን መጨረሻ። ሁሉም ሰው የዘራውን ነው የሚያጭደው። ምንም መስማትም ማውራትም አልፈልግም አልኩሽ እኮ። ኧረ አባትሽ ፍቅረኛሽን እንደገደለውስ መስማት አትፈልጊም? ምንድን ነው ያልሽው? ቆይ ምንድን ነው እየተፈጠረ ያለው? እኔ ምንም እየገባኝ አይደለም። ምንድን ነው እየተፈጠረ ያለው? አባትሽ ለሰው ልጅ ነፍስ እችን ታክል ቅንጣት ታክል እንኳን የማይራራ አረመኔ እንደሆነ አሁን ካልገባሽ እኔ ምንም ላደርግልሽም ምንም ልልሽም አልችልም። አሁን ምንም መስማት አልፈልግም። ወደልኝ። የራስሽ ጉዳይ።
ለምንድን ነው እንደዚህ እያየኸኝ ያለኸው? አሳዝነሽ ነው መክሊት አይደል? አሳዝናለሁ አይደለ? ለነገሩ ልክ ነህ። በእኔ ምክንያት ቤተሰብ ተበትኖና ተበጥጦ እያየው እኔም ደግሞ የመኖር ፍላጎት ይጠፍቶብኝ እንዴት አላሳዝን? ኖ መክሊት እንደዚህማ አትበይ። በአንቺ ምክንያት ምንም የሆነ ነገር የለም። ሁሉም የጥፋቱን ውጤት የስራውንም ዋጋ ነው ያገኘው። እነሱ የስራቸውን ዋጋ አገኙ። ለምን እኔ ምክንያት ሆንኩኝ? ለምን? አሁን እንደዚህ መበጥበጡ ናት። ያው ካለፈ ፈረሰ አይጠራም አይደል የሚባለው። አሁን እንደዚህ የተጨነቅሽበትና ያለቀሽበት ጉዳይ ምናልባት ሌላ ጊዜ በእኔ ምክንያት ተስተካከለ ብለሽ የምትኮሪበት ታሪክ ሊሆን ይችላል። ጽድቁ ቀርቶ በቅጡ በኮነነኛለ። መጣሁ። ኪሩቤል ምን ፈለግ? ምንም አልፈለኩም። 5 ደቂቃ ብቻ ላዋራ ፈልጋለሁ። እኔ እናንተን ምንም የሚያገናኘን ነገር የለም። ከዚህ በኋላ እዚህ ስልክ ላይ እንዳትደውል። በቃ እሺ፣ አሸንፈኛል። ወንድ ልጅ ደግሞ የወደቀ ላይ አይሰነዝርም አይደል? እሱንም ታሳቢ አድርግ። እስቲ እሱንም ቢሆን አስብበታለሁ። አሎ